ቃል ገብተሃል ለራስህ መሆን አለበት ብዬ እንኳን ባደርገው አድርጊው። አላህ ይሄ ልጅ እኮ አጽያት እያስገባን ነው እንዴ? ቆይ ብሩኬ ባደርገው ምኑን ነው የምታደርገው እንዴ? እኛ እኮ ተናግረናል። ብሩኬ ባለፈው አይታችኋል። ሀይሚዬ ምናምን ሲል የለበሰውን ሱሪዎች አይታችኋል፣ ብዛቱም ማለት ነው። አስቡት። እንደዚሁም ደግሞ የሆነ ሰዓት ላይ ሀይሚዬ ከንፈር ላይክ ስትለው እንዴት እንደ ጦር ነው የሚፈራው፣ እንደምታውቁት ማለት እንደ ጦር መሰደስ ራሱ ቢደቀንበት ከንፈር አይነካም። ብሩኬ እንኳን ሙሙን ሬዲዮን ነው የምነግራችሁ። እዚህ ጋር እኮ ድራማው ሲጀምር እንደማያደርግ እየተናገር ነው። ግን ድንገት ዛሬ ላይ ጊዜው በጣም እንትን ብሏል። ታውቃላችሁ፣ ላምባ እንዳለ ዋይፋይም እንደዚሁም በአየር ምናምን ብሏል። ግን ሬዲዮን እዚህ ጋር ወዶቼ ማለት ነው በምን አለ መሰላችሁ እንደዚህ ማጂክ ግን አለ እንዴ እንደዚህ አይዶን ነው ግን ሊኖር ይችላል። እና እንግዲህ ያው ብሩኬ ቢያደርገው እንኳን እያለ እንግዲህ ባደርገው ታስቡት፣ እሱን ሊያደርግ አይችልም በፍጹም። ለምን ከዚህ በፊት ብዙ ነገሮችን ማስታወስ እንችላለን። ሬዲዮን ነው የምነግራቸው፣ ሬዲዮን እዚህ ጋር ማለት ነው። ለምን ብዙ ነገሮች ምን ያህል እንደ ጦር እንደሚፈራ እኔ አንዳንዴ እኔ እኮ እንደዚህ ይገርመኛል። እና እዩ ትሆናለች ያደረገችው። እና አብሽር እኛ እየመሰከርን ነው። ባይዘዌ ከምንም በላይ ሀይሚዬ እንኳን አላለቀሰችም። አንተ ብታደርገውም ችግር የለውም፣ ምልክት ካሌለው አያስታውቅም፣ አያልቅም። አስተፍርላ ላዚም ብሩኬ ነገሩ እውነት ሆነ መሰለኝ። እናንተ ብሩኬ እኔ በጣም ነው የምፈራው። ልጅን ማምጣት የሚፈራ እኮ ማፍቀርም አይችልም። ሬዲዮን ነው የሆነ ሰው ስታፈቅሮ እኮ ወዶች ኃይለኛ ፍቅር ከያዛችሁ ባይዘዊ ብዙ ጊዜ አይ ቲንክ እንደዚህ ሳስበው ሞረርዛን ስደት ላይ ያላችሁ እህቶቼ የምትከታተሉ ሀይሚና ብሩክን በፍቅር ፍቅረኛ ምናምን ያላችሁ አይመስለኝም። ላይክ በብዛት ሬዲዮ ነው። እንደዚሁም ድምጻችሁን ስሰማ ካፈቀራችሁ አንድ ወንድን ካፈቀራችሁ ፍቅራችሁ የጋራ ከሆነ ሬዲዮን ነው የምነግራችሁ ወዲያውኑ ወደ ትዳር ዓለም ነው። ልጅም ያኔ የሚፈራም አለ፣ ባይዘው ይሄ ነገርም አለ። እድሜው 30 ዓመት ሆኖ ልጅ የሚፈራ በጣም አለ። ሬዲዮን ነው በብዛት አሁን ስደት ላይ ባልየው ሳይፈልግ በግድ የሚወሉ አሉ። በጣም የሚገርማችሁ ነገር ማለት ነው። እኔ ይሄ ነገር ዲስከስ ይመቸኛል። ባይዘው በግድ ታውቃላችሁ፣ ባልየው ካልፈለገ በግድ መውለድ ማለት ምን ማለት ነው? እና በስምምነት ሲሆን ኢትስ ግሬት። እና አንዳንድ ያጋጥማል። ይሄን ባልየው ለምንድን ነው የማይፈልገው? ይፈራል። እድሜ አይደለም እድሜ ቁጥር ነው። ባይዘው ውዶቼ ትንሽ የሚባል ነገር የለም። ብሩኬ ትንሽ ነው፣ ከ25 እስከ ልጅ ነው፣ እስከ 25 ከሚገባ ወንድ ልጅ ለምትሉኝም አላችሁ። ለትዳር ግን እንደዛ ከሆነ ማፍቀርም አይችልም። ሬዲዮን ነው የምነግራችሁ እዚህ ጋር የሆነ ነገር ብቁ ካልሆነና አንዳንድ እህቶቼ በሀይሜና በብሩኬ ሞርዛን በብሩኬ አሁን በሚሰራው ድራማ ብዙ ነገር ትምህርት መውሰድ አለባችሁ፣ ስማርት እንድትሆኑ ስለ ነገ ህይወታችሁ። ብሩክና ሀይሚዬ አንደኛቸውን ይዘዋል እና ቴንኬሩ ነው ባይነኝ። ብሩክ የሚሰራው ሙሉ ለሙሉ ድራማ ነው። አንዳንድ እህቶቻችንም የሚፈተፍቱት ድራማውን እንዲጠነካከር ነው። እኔም እሞክራለሁ ከቻልኩበት ማለት ነው። እና ነው እንደምታውቁት ብሩክ አያደርግም እዩ ናት ያደረገችው በሚለው እቀጥለዋለሁ ማለት ነው። ሌላው ደግሞ እህቶቼ ዋና ቁም ነገሩ ቀሉን ትቼ መጥፎ እንደዚህ ያኔ አታ እዩን እኔ ከዚህ በፊት ሪፕ ሲሉም አልወድም እንኳን ብሩክም ማለት ነው። እዩን እንግዲህ ገባችሁ። እና አንዳንድ ከእንደዚህ አይነት ነገር እንቆጠብ። ሌላው ደግሞ የምስራች የሰማችሁኝ የሀይሚዬ ወዳጆች ሊቭ ገብተው የሚያለቅሱ የነበሩ ዛሬ ሳቃቸው ተመልሰዋል። አልሐምዱሊላ። እና አንዳንድ ነገሮችን ያው ዲስከስ ላደርግ በጠዋቱ ከች ብዬ የላቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ብሩኬ የስተርዴይ ከጋሽዬ ጋር ከች ብለዋል። አልሐምዱሊላህ ያው በድራማውም ይሄ ድራማ ያው ትንሽ የሚያጋጭ ነው። ሽማግሌ ይዞ መጥቷል ማለት ነው። ያው በአባቶች እንዲታረቁ ማለት ነው። እንግዲህ ያው ቢሆንም ያው እነሱ የፈለጉት ነው። ወዶች አንዳንደኛ አስተያየት እንሰጣለን እንጂ አሁን እንደኔ እኔ ጋሽዬን ባያስገባ ደስ ይለኛል። ለምን ቀሎች ደስ ይለኛል ላይክ እና
ሞርዛን እነሱ ደግሞ ቡታጅራ ላይ ሁሉም ያው አንድ አይነት ድራማ ሰሪዎች ናቸው። ሆኖም ግን ያው እዚህ ጋር ያው ለመታመን ያክል ጋሽዬን አምጥቷል። ቢሆንም ግን ከትልቅ ይቅርታ ጋር ብሩኬ ሁሉ ነገር የሚያወራው ውሸት ነው። እህቶቼ አንዳንድ እኔ ኮሜንት ላይ የምጽፉት ከታች የምትሰዳደቡ እህቶች ያላችሁ ቴንኪሮ ነው። እዚህ ጋር ምን አለ መሰላችሁ ብሩኬ ያመጣው ድራማ እሱን የሚያቁሰውቅስ ነው። ግን ብሩኬ ስለምንወደው ስለምናከብረው የሀይሚዬም በሚለው አስተያየት እንሰጣለን። እንደዚህ አይነት ድራማ እኛን ራሱ ነገ ሀይሚዬና ብሩኬ ፒስ ናቸው፣ ሁሌም አትጣሉም። ገባችሁ? ግን ብሩክን መሳደብ የለባችሁም። ስድብ ፍት አይደለም። አንዳንድ ግን የውቀስነውን ራሱ የሚያስጠይቅ አይደለም። ገባችሁ? ለምን ያስተላለፈው ዝሙት እስከሆነ ድረስ ማለት ነው። እዚህ ጋር አንዳንዴ ብሩክንም ሀይሚዬንም ብንወዳቸው አንድ አላህን ሱብሃነሁ ወተዓላን ፈጣሪያችንን መፍራት አለብን። ከዚህ አይነት ነገር ግን አሁን ሰሞኑን ሞርዛን ያለገባሽ እህቴ ብዙ ነገር መማር ትችያለሽ። ሪሊውን ነው። አሁን ብዙ ፍቅረኛ የሌላችሁ እህቶች አላችሁ። ብዙ ነገሮችን መማር ትችላላችሁ። ብዙ ነገሮችን ማወቅ ትችላላችሁ ስለ ወደፊታችሁ። ሌላው ደግሞ ሪፕ እያሉ ብሩክን እንደዚህ በዚህ መልኩ ተገቢ አይደለም። እህቶቼ ከእንደዚህ አይነት ነገር ተቆጠቡ። ብሩክ የሚያደርገው ዛሬም ነገም ፕራንክ ነው፣ ስራ ነው፣ እየሰሩ ነው። 4 ነጥብ። ግን አስተያየት መስጠት ትችላላችሁ፣ መቃወም ትችላላችሁ እንጂ በዚህ ሁኔታ እዩን እንኳን ሪፕ ማለት ተገቢ አይደለም። ይሄ ፕራንክ ነው፣ አግባብ አይደለም። ሲጀመር እዩ ጋር ሄደው ብሩኬ ነው ባላችሁ ነው ሴቷ ጋር ሄደው። ስለዚህ በጣም ትምህርት የሚሰጥ ሌላው ደግሞ ወዶቼ እዚህ ጋር ምን አለ መሰላችሁ፣ እኔ ምን ብያቸዋለሁ? ብሩኬ እኮ እውነት ልጅ ነው። ምን ነካሽ? ወንድ ልጅ እኮ ከ20 እስከ 25 ሲሆን ነው። ብሩኬ ልጅ ብቻ ሳይሆን 35 ዓመት ልጅ ይባላል። ለምን? ጭንቅላት ነው መብሰል። ለትዳር ሬዲ የምለው ምንድን ነው? ይሄን ነገር ደግሞ ለማን ነው? ለብሩክና ለሃይሚ አይደለም። እነሱ አንደኛቸውን ይዘዋል። አንዳንድ እህቶች ቀድማችሁ እንዳታፈቅሩ ትጎዳላችሁ። አሁን እዚህ ጋር ሃይሚና ብሩኬ ላይ ምንድን ነው የሚታየው? ፍቅር ያለው ሞርዘን ሃይሚ ላይ ነው። እንግዲህ ገና ሃይሚዬ ገና ብዙ ነገር አልጀመረችም። እዛ ነገሮች ስትገባማ አላህ ከሷ ጋር ይሁን። እኔ ዱዓ ነው ማድረግላት። ሪዲውን ነው የምነግራችሁ። እኛ ሴቶች ታውቃላችሁ ትክክለኛ እዛ ነገር ውስጥ ስንጀምር ሞርዛን ነው የምናፈቅረው። እናንተ ደግሞ ከዚህ መማር ያለባችሁ ፍቅር የጋራ ካልሆነ እንደሚጎዳ ነው። ገባችሁ? ፍቅር ደስ የሚለው የጋራ ሲሆን ነው። ስለዚህ ሌላው ደግሞ እህቶቼ በተቻላችሁ መጠን አሁን አንዳንዱ በ5 ዓመት የሚበልጠኝን በ10 ዓመት የሚበልጠኝን ኔቨር እንዳትሉ፣ ባሉም ከተገኘ ማለት ነው። እኔ እኮ ባል እንደጠፋ ያው አገናኝ ምናምን እያሉ ቲክቶክ ላይ ስለማይ ማለት ነው። እና ቢያንስ በእድሜያችሁ የ5 ዓመት የ6 ዓመት ልዩነት ፎር ኤግዛምፕል 20 ዓመታችሁ ከሆነ የ30 ዓመት ወንድ ብታገቡ ተመራጭነት አለው። የ27 ዓመት 29 ዓመት ሬዲውን ነው ለመሰላችሁ የሚጣፍጥ ላይፍ እንድትኖሩ በቃ ሬዲና ዝግጁ ነው። ባይዘው እድሜ አይደለም ዝግጁ የሚሆነው ግን መብሰል የሚባለው ነገር አለ። ለምን አሁን ለምሳሌ የ18 ዓመት ዋንትያ ልጅ አሳድጋለች። ኦኬ እነ ሩታ ልጅ እያሳደጉ ነው። ኢዚ ነው ግን ምንድነው ሬዲ ነው። ለሰው ልጅ ሬዲ ነው። አሁን ብሩኬ ሬዲ አይደለም። ሬዲውን ነው የምነግራችሁ። እኔ አሁን ዛሬ ላይ ማስበው ሃይሚና ብሩኬ ይጋባሉ፣ አምሹር ይጋባሉ 100%። ግን ስለ ነገ ህይወታቸው ነው። ገባችሁ? ስለ እነሱ ብቻ አይደለም። ሃይሚ ማለት ሚሊዮን ህዝብ ናት። ገባችሁ? ሞርዛን ያላገባሽ እህቴ እዚህ ላይ ዌክ አፕ። የሆነ ሴፍቲ ሚዲያ ላይ የምትጠቀሚ ከሆነ ስታፈቅሪም ሴፍቲሽን ጠብቂ፣ ራስሽን ኮንትሮል አድርጊ። ገባችሁ? ፍቅር እንደ ፍቅር የሚጣፍጥ ነገር የለም። ሪሊዮን አዲስ ህይወት ነው የሚመስላችሁ ሞርዛን ስደት ላይ እውነተኛና ትክክለኛ ትዳር ከያዛችሁ ማለት ነው። ግን ምን እንዳለ ልንገራችሁ፣ ሬዲ ዝግጁ መሆን። አሁን ብዙ ጊዜ ስደት ላይ ያሉ ወንዶች ዝግጁ ናቸው። ለምን? ያው ስደት ላይ ናቸው ታውቃላችሁ። የሚያበስልላቸውም ወደ ቶሎ ጎጆ መመስረት ነው የሚሯሯጡት ጥፋትን ቢኖርባቸው። አገር ላይ ግን ያሉት ምንድን ነው? እንደ ልብ መዝናናት ይችላሉ። ስደት ላይ ብዙ መዝናናት አይቻልም ታውቃላችሁ። ወረቀት ኖርሽ አልኖርሽ ገባሽ? እና አገር ቤት ያሉት ግን መዝናናት ይፈልጋሉ፣ ኢንጆይ ይፈልጋሉ ላይፍ። አሁን እንደ ብሩኬ ገና ነው ባይዘው ብሩኬ ከሃይሚዬ ጋር የዛሬ 7 ዓመት ሜቢ ቢወልዱና ትዳር ውስጥ ይገባሉ። ትዳር ውስጥ በዚህ ወር ውስጥ ሊገቡ ይችላሉ። ግን ሬዲ የሚባል ነገር አለ። ልጅ ለመውለድ ሬዲ ማለት ነው። እና አንዳንዴ እህቶች ሞርዛ መመክራችሁ ምንድን ነው? ከነ ብሩክና ከነ ሃይሚ ብዙ ነገሮችን ተማሩ፣ በጣም ተማሩ። ባላችሁን አትፍቀዱለት። አንድ ትዳር ከያዘ ማንንም ሴት በእህትነት ሃይ ማለት አይችልም። የመስሪያ ቤት ጓደኛው ከሆነ ኢት ኢዝ ግሬት ያኔ በስራ ከሆነ
ከዛ ወዲያ ግን የበፊት ጓደኛዬ ከአንቺ በፊት ያገኘኋት ጓደኛዬ ምናምን ኔቨርስ ጽድት ማለት አለበት። ገባችሁ? ፍቅረኛው ጋር ቀርቶ ሄዶ አንድ ቀን እሷ ጋር ሊሄድ ቀርቶ ስልክ መቀያየርና መደዋወል የለበትም። ያሳለፋችሁስ ደግሞ የድሮ ላይፍ ካለ አሁን ይሄ ብሩክ እንዳለው ማለት ነው ለማ ትነግራላችሁ። ለፍቅረኛችሁ እንደ ጆኪንግ በቀልድ አድርጋችሁ ትነግራላችሁ። በአጋጣሚ ደግሞ ያ ሰው ስደት ላይ ሞርዛል ወደ ሀገር ስንሄድ ያገባን ያን መሰለው ሰው ሊኖር ይችላል። ያን ነገር ለባሎቻችሁ ኦፕን አድርጋችሁ ትናገራላችሁ። ምንም ነገር መዋሸት የለም። ከባላቸው ጋር አሁን ስደት ላይ በምን እንደሚጣሉ ልንገራችሁ። ሞርዛል ቤተሰብ ሲረዳ ባልዩ አይወድም። ለቤተሰብ ሲልኩ አይናገሩም። በራሴ ብር ብሬን ብቀዳድደውስ ዚስ የኔ ብር ነው እኮ እንዴ ሪቪው ነው የምነግራችሁ። እና አንዳንድ በዚህ ጉዳይ ግን ምንድነው ኦፕን ከባላችሁ ጋር ሁሉ ነገርን ኦፕን ነው ማድረግ ያለባችሁ። በቃ ትክክለኛ ትዳር። ሌላው ደግሞ ምንድነው እኩልነት። ማንም የበላይ አይደለም፣ ማንም የበታች አይደለም። በቃ የተስተካከለ ሻመት አይኖርም። እና እዚህ ጋር በዚህ ድራማ ብዙ ነገሮችን ታዝቤያለሁ። ሞርዛን የታዘብኩት ምንድነው ሀይሚ ላይ በጣም ፍቅር እንዳለ፣ ብሩኬ ላይ ለብ ዩኖ ለብ የግል ጥብስ ታውቃላችሁ? ለብ ወይ የክትፎ ለብ እንደዛ ነው። ሪሊው ነው። ብሩኬ ሌላ ሴት ኔቨርስ በእንጨትም አይነካም። ልንገራችሁ። ገባችሁ? ለምን እሱ ትዳርና ልጅ ይፈራል። ገባችሁ? አንዴ ደግሞ ዶቼ ልጅ አሁን ብሩኬ እኔ ልጅ አልፈልግም እያለው ከድሮ ማለት ነው። ማዘሩም ተናግራለች። በግድ ግን እህት ሴቷ ካረገዘች መሰረት በግድ ባልየው ሳይፈልግ ካረገዘች ህይወትሽ ድራማ ይሆናል። እንደ አብርሽና እንደ ሩታ ወደድሽም ጠላሽም ሩታ ፈልጋ አይደለም እዚህ ውስጥ የገባችሁና በጣም እህቶቼ ቴንኬሩ ነው። ወላሂ ነው የምላችሁ። እኔ ህይወታችሁ እንዳይበላሽ ሞርዛን ያሁን ስደት ላይ ያለው ህይወት በብዛት በጣም ነው የሚያሳዝነው። ወላሂ አሁን ይሄ ብዙ የምትሰሙት እናንተ የዱባይውን ነው በብዛት ሚዲያ ላይ። ሳውዲ ውስጥ ግን ያው የሳውዲ ሴቶች ጠንካሮች ናቸው፣ ማሻአላ ይሰራሉ። ግን ትዳራቸው በጣም ነው በቃ ዝብርቅ ያለው። ገባችሁ? ለምን ወንዱ ብቻ እንዲመራ ቦታ ይሰጣሉ። ቶሎ በፍቅር ይወድቃሉ። ገባችሁ? ፍቅራቸውን ኮንትሮል ማድረግ አለባችሁ። ለምን ባላንስ እንዲኖረው። አሁን እኔ ሀይሚዬና ብሩኬ ይጋቡ፣ የዛሬ ወር ይጋቡ፣ ይውለዱ ምናምን ነገር ግን አልልም። ሪሊው ነው። ለምን ፍቅራቸው ባላንስ አይደለም። የሀይሚዬ ኦቨር ነው፣ የብሩኬ ኦቨር አይደለም። ገባችሁ? እና ቴንኬሩ ነው እህቶቼ። እኔ ምሳሌ የምሰጠው በነ ሀይሚና ብሩኬ ነው። ይሄ ቻናል ስለ ሀይሚና ብሩኬ ሳይሆን ስለ ብዙ ስደተኛ እህቶቼ ናቸው። ስለዚህ አንዳንድ ኮሜንት የምትሳደቡ ቴንኬር። እኔ ስለነ ብሩኬና ስለነ ሀይሚ አይደለም፣ ያው ምሳሌም ስለምሰጥ ነው ስለምናያቸው። እና ይሄን የመሰሉ ልጆቼ በጠዋቱ አበዛባችሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ብሩኬ ዛሬም ነገም አያደርግም 100%። አትጨነቁ። ሼር አድርጉ ቪዲዮአቸውን። ይሁ ሀይሚዬ 3 መግባት አለባት። መስት ኢምፖርታንት ማለት ነው። ወላሂ ነው የምላችሁ። በቃ እንዴ በእሷ የተነሳ አልቅሰናል፣ እሱ ባመጣው ድራማ። እና እንደዛ ነው። የድሮ ፍቅረኛን አይነካካም። እንኳን ብሩኬ ከበደን እንዳትፈቅዱለት እንኳን መሄድ መደወል አይችልም። እና ይሄን ይመስላል። ሁሌም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ